እንዴ ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? እንዴ አንተዋወቅም እንዴ? ተው እንጂ። ስንት ሚኒስተር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው። ሰላም ሰላም ፋሚሊያንስ እንዴት ናችሁን? ያለው እግዚአብሔር ይመስገን። እንግዲህ ቀስ እያለ ጉድ ይወጣልና ብዙ ሰዎች አሉ፣ ሚኒስቴሮች፣ ብዙ ሃይ ሌቭል ሃይ ፕሮፋይል የሆኑ ሰዎች አሉ እዚህ ነገር ውስጥ ብሎ ተናግሯል። እንግዲህ ቀስ እያለ ይወጣል። እንግዲህ ኢትዮጵያ አምላክ የምናየው ነገር ይሆናል። አሁን ስለዚህ ልጅ እንዲህ ነው እንዲያ ነው ማለት አይደለም። ሶፎንያስ እግዚአብሔር ይማረው፣ ይሄ በሽታ ነው፣ ይሄ መንፈስ ነው፣ እግዚአብሔር ይማረው ነው ልንል የምንችለው። እና ቤተሰብ በጣም ከባድ ነገር ነው፣ እንደ ቀላል አናየውም። እነሱም ይናገራሉ፣ አለን ነበርንም እንኖራለን ነው መፈክራቸውና አሉ፣ ኢትዮጵያ ውስጥ አሉ፣ በደንብ አሉ። እኔ የምፈራው ነገር ምንድነው? እንዳይጸድቅ፣ እንደ ህግ እንዳይጸድቅ ነው የምፈራው። እምጸልየው እሱ ነው፣ እንደ ህግ እንዳይጸድቅ። አካሄዱ በጣም ከባድ ነው። መንግስት የሚሄድበት አካሄድ በጣም ከባድ ነው ጋይስ። ሶፎንያስ ከተናገረው አንድ የሳበኝ ነገር ምንድነው? እንደኔ አይነት ሰዎች አሉ። ያ ማለት አሁን ብዙ ጊዜ ወጣና ኢንተርቪው ላይ ለራሱ ዲፌንድ ያደርጋል። አይደለሁም፣ ታምሜ ነው፣ እንዲህ ነው፣ እንዲያ ነው ምናምን ነገር ይላል። ግን እንደኔ አይነት ሰዎች አሉ፣ ዳት ሚንስ እንደኔ አይነት ግብረ ሰዶም ሰዎች አሉ እያለ ነው። እንዳሉም ደግሞ በብዙ ነገራቶች አይተናል፣ በደንብ አይተናል። እግዚአብሔር ይማረው ወንድማችንን፣ እግዚአብሔር ይማረው። ይሄ በሽታና ህመም ነው። ኦሪት ዘሌዋውያን 18:22 ላይ ምን ይላል? ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ይላል የእግዚአብሔር ቃል። መጽሐፍ ቅዱሳችን በዚህ ልክ ነው የተቃወመው። በዚህ ልክ ማለት ነው። በጣም ከባድ ጸያፍ ነገር ነው። እና የሶፎንያስ ነገር ድርድር ውስጥ የሚገባ ነገር አይደለም ነው አይደለም የምንልበት ነገር ውስጥ አይደለም ያለውና እግዚአብሔር ይማረው፣ ምህረቱን ያምጣለት። ይሄ ከባድ ነገር ነው። እሱ በግልጽ ወጥቶ ዛሬ እንዲነኝ እንደዚህ ሆንኩ ምናምን በዚህ ልክ ተያዘ፣ ቴክስት ወጣበት፣ ብዙ ያያችሁት ነገር አለ። ያ ነገር ሆነ እንጂ ማሳያችሁን ቪዲዮ ተከታተሉ። Hi there, it's your girl Percy. Stop scrolling. And I'm back with another video. Are you a party person? Just like me? Well, make sure you watch this video till እንግዲህ እንዳያችሁት ነው። እንግዲህ ፔሪ ትባላለች፣ ቲክታከር ናት። እቺም እንደምታያቸው ነው። እንግዲህ እነዚህም ሁሌ እንደምላችሁ የነ ጆርዲ ግርፍ ናቸው። በጣም ከባድ ልጅ ናት። በጣም 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 ከባድ ልጅ ናት። እና ብዙ ጊዜ ኢትዮጵያ ውስጥ ይሄ ታዋቂ ሰዎች፣ የውጭ ሰዎች ሲመጡ እንደነዚህ አይነት ወመኔዎች ናቸው ባህል አስተዋዋቂ ተብለው እንትሚሉት። እነዚህ ልጆች ዛሬ በምክንያት ነው ያመጣሁት፣ ዝም ብዬ አይደለም ያመጣሁት። ሶፎንያስን መግቢያ ላርገው እንጂ እነዚህ ልጆች ያመጣሁት is about the time ምናወራው ብዙ ነገር አለና ምንድነው ልላችሁ የፈለኩት፣ እቺ ልታስታውሷታላችሁ። በቀደም ባርናዳስ የሚባል ነው፣ ባርናዳስ የሚባል ክለብ ውስጥ እንዴት እንደሚሆኑ አይተናልና እነዚህ ናቸው ፔሪና እነዚህ ናቸው እንግዲህ ግሩፓቸው የወንድን አርቲፊሻል ብልት ይዘው በመምጣት ኢትዮጵያ ውስጥ ላሉ ልጆች ገና ቲኔጀሮች ፕሮሞት የሚያደርጉት ሌዲስ ናይት በሚል አሁን ዩቲዩብ ላይ ስለማይፈቅድ ብዙ ቪዲዮዎች ማምጣት አልቻልኩም እንጂ በጣም 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 የሚሰሩት ነገር በጣም ነው የሚዘገን ነው። የነ ሶፎንያስ ገሃድ ወጣ እንጂ እነዚህ ብዙ ጊዜ ፖሊስ መጥቶ ጠይቆኛል፣ ፖሊስ አይቶኛል፣ ምንም ያረኩት ነገር የለም ብላለች። ፖሊስ ያለ ምክንያት ሄዶ አይዝም። እነ ቫርናዳስ እነ ኢሉዥን ምናምን የሚባሉ ክለቦች ውስጥ በቀደም በሰራሁት ቪዲዮ ብዙ ሰዎች ከስር ስትሉ ነበርና አጫፋሪ ናቸው። አይኖ ንግድ ፍቃዳችሁን የነካሁት ይገባኛል፣ እረዳለሁ። ግን ምንድነው ሌዲስ ናይት ተብሎ የሚዘጋጀው ነገር ምን እንደሆነ ትንሽ ጠብቁኝ፣ ይዤ የምመጣው ብዙ ነገር አለ ብልግናችሁ። እና ጋይስ እቺም አንዷ ናት። እንግዲህ ይሄው ታቷ ይናገራል። ደረቷ ላይ ያለው ታቱ ውጪም ምደጊ፣ በረንዳ ላይም ምደጊ፣ አጥር ላይም ምደጊ፣ ዳዝንት ማተር። እኛ ኢትዮጵያዊ እስከሆንን ድረስ ባህል አለን፣ ሃይማኖት አለን። እንደዚህ አይነት ጋጥ ወጥነትና
መተሽ እዚህ ጋር የምትመናቀሪውን ነገር የምታስተምሪውን ነገር ተልኮሽን እኛ እንናገራለን መተን ክለብ ውስጥ ገብታችሁ ለምትዘፍኑበት ለምትዘሉበት በፓስፖርት ነው ይሄ ነው እንግዲህ መግቢያችሁ ይሄ ነው መግቢያ ትኬታችሁ ያለ ፓስፖርት አይገባም አንተም ልጅ ማይክ ተብለክ እፈር ትልቅ ሰው ነክ አንተ ላይ መጣብሃል የሆነ ቀን አለልቀን ወደ ዋናው ነጥብ ስንገባ ይሄ ነው እንግዲህ ትኬታቸው እንግዲህ እንደ ፓስፖርት ተዘጋጅቶ እንደ ቪዛ ነው የሚመታው መግቢያ ኢንትራንስ እና በጣም ነው የምታስቁት በነገራችን ላይ መሀይምነታችሁ እንደዚህ ጉልት ብሎ ሲወጣ ድድብናችሁ ቀንታችሁ ብናውኛ እንደዚህ ስለሆነ አረ በመሀይምነት አይቀናም አረ በድንቁርና አይቀናም አረ በጋጥ ወጥነት አይቀናም አረ በብልግና አይቀናም ስንት የሚያስቀኑ ልጆች አሉ እኮ ስንት የሚቀናባቸው ልጆች አሉ ባህልና ቱሪዝም ነው ዋሬቨር የምትባል ኦፊስ ሰዎች ከውጪ ሲመጡ ኢትዮጵያ ማወቅ ሲፈልጉ ባህልን ማየት ሲፈልጉ እንደዚህ አይነት ለአቅመ ልብስ ያልደረሰ ብጥቅጣቄ የለበሱ ልጆችን አምጥተህ ፕሮሞት እንዲያረጉ ምንም ያውቁት ታሪክ አለ ሲጀመር ከቫርናዳስ በር ላይ ይጠፋሉ እነዚህ ልጆች ክለብን ያስተዋውቁ እንጂ ምን ስለ ባህል ምንም ያውቁት ነገር አለ ልጅቷ ወጣ ኤሊያን ደረቷ ላይ ተነቀሰችው ልጅ ወጣ ስለ ባህላዊ ስለ ኢትዮጵያ ስለሚነቀሰው ስለ ሐመር ስለምናምን ስታላግጥ ነበር ምንም የምታውቀው ታሪክ አለ ነሆለል ስነ ስርዓቷ ስነ ምግባሯ አነጋገሯ ብዙ ነገሯ በቃ ቤተሰቧን የሚያሳይ አገሯን ልታሳይ የምትችል ልጅ ተወክለናለች ልንል የምትችል ልጅ ሐሴት አለች እንደዚህ አይነት ልጆችን አምጣችሁ ከፊት ለፊት ፕሮሞት እንዲያረጉ ማድረግ ነው እንደነዚህ አይነት ገና ጨቅላ ያላደጉ እንጭጭ የዲያብሎስ ፈረሶችን አምጥታችሁ ባህል አስተዋዋቂ ወንዶች ሁላ ምን አገባ ሰክረሽ ታውቂያለሽ obviously every day ቦጣ ቁጥር that's the whole point መጠጣው አይደል እንዴ ይሳራ እንደ መስከር ማለት በስቲክል መስከር ነው እንዴ ብላክአውት አድርጌ አውቃለሁ ሰው ተሸክሞኝ ይዘኝ በእውነት በላዳ ተሸክሜው ተቻቀል ግን ደፈርንሽ ማለት ብቻሽን ሆነሽ ነው አረ ሴቶች አሉ ወይ ወንዶች ጋር ነው ሞጣ አንድ ግሩፕ ናቸው እንግዲህና እነዚህ ናቸው ሰው ሲመጣ ባህላችንን ከናት ከአባቶቻችን የወረስነውን ባህል የሚያስተዋውቁት እንደነዚህ አይነት ናቸው እንግዲህ ወመኔ ማለት ነው እቺን በቀደም አሳይቻችኋለሁ በክለቡ ቪዲዮ ላይና እልል ያለች አለሌ ናት እቺም አንዷ ናት የቅድሟ ልጅ ጓደኛ ናትና እና በጣም ነው የሚያሳዝነው በእንደነዚህ አይነት ሰዎች ፕሮሞት መደረግ ተጎትታ እቤት በመትገባ ሰካራም ሴት አሰዳቢ በእንደነዚህ አይነት ሰዎች ፕሮሞት መደረግ በጣም ያማል ምን አገባሽ የምትሉ ደግሞ ሰዎች አላችሁ ታከሙ ይሄም አንዱ ነው ቲክታክ ላይ ታውቁታላችሁ የሴት ልጅ ክብር ስነ ስርዓት ያላቸውን ሴቶች የሴት ልጅ ክብር በሚነካ መልኩ ከአፉ የሚወጣው በአፉ ይጸዳዳል ማለት ይቀላልና በጣም ነውረኛ ባለጌ ልጅ ነው ይሄም ሁለት ሻሽ አርገው የሚመጡ አሉ እነዚህ ራሱ ምንነታቸው ማይታወቅ ረዲያ በጣም ደግሞ ያዘንኩበት ነገር ማን እንደማሳያችሁ አታምኑም ሶሊያና የምትባል እህታችንን ታቋታላችሁ ቲክታክ ላይና ይሄንን ልጅ ምን አለ እንደዚህ አይነት ወንድ ልጅ ቢኖረኝ ይሄንን ልጅ በጣም ነው የምወደው ተከታተሉት ግቡና እዩት ብላ ለልጁ ማስታወቂያ ስትሰራ ነበር እሱም ሪፖስት አርጓታል የልጁ ኮንተንት obviously ብልግና ነው ኮንተንቱ ከአባቴ ውሽማ ጋር ተኛው ከእንደዚህ ጋር እንደዚህ ያረኩኝ ምናምን ይሄ ነው ኮንተንቱ ምን ብላ ብትመጣ ቆንጆ ነው he's telling us a good story ጥሩ ታሪኮችን ይናገራል ቲክታክ ላይ ግቡና ሰፖርት አርጉት ስትል ነበር ስሟት እቺ ጉደኛ ከዛ ደግሞ አዲስ ልጅ አለ ስቶሪ የሚናገረች ዛፒ እኔ በጣም ሂውጅ ፋን ነኝ የዚህ ልጅ እውነት እስካሁን ቲክቶክ ላይ ኤላትሪክ ዶሚኔት ምናምን በጣም ነው የሚመቹኝ አሉ ብዙ ግን ይሄ ልጅ በቃ መቶ ስቶሪ ነው የሚነግራቸው በቃ እንደዘርገን ገብርኤል ወድሃለሁ በጣም ነው በጣም ደስ የምትል ልጅ ነህ እና ፎሎ አድርጉት እስካሁን 6000 ምናምን ፎሎ ነው ያሉና ይሄ ልጅ በጣም ደግሞ ስነ ስርዓት ያለው ሰው እና እኔ እንደዚህ አይነት ወንድም ነበር እንዲኖር የምፈልገው ግን የለኝ ዮ ጋይስ ያው እንዳያችሁት እንግዲህ እኔ ማመስገን ሶሊያ በጣም አከብርሻለሁ እሱ ማድረግ ስላልቻለ እኔ ሌላ ሰው ጋር ሄድኩኝ ባዙሩም ጠብቅሻለውና ሳካረግሽል ይሄንን ነው እንግዲህ
ቪዲዮ ብላ ጋበዘቻችሁ። ቆንጆ ቪዲዮ ነው የሚሰራው። በጣም ነው ደስ የሚለኝ የሚመቸኝ። የነጌታ ብላ የተናገረችው እንግዲህ ስለዚህ ልጅ ነው። በጣም ጥሩ ጥሩ ሂስቶሪዎችን ነው የሚናገሩ ያለችው። እንግዲህ የጋበዘቻችሁ ይሄንን ታሪክ ነው እሷ የተመቻት እና ኢትስ አባውት ዘ ታይም እንመጣለን። ገለጥ እናረግሻለን። አንቺንም እየመጣን በስቶብን ነው ፋይል በስቶብን ነው እንመጣለን። ዌልካም ሶሊያና አይተናል ምን አይነት ሰው እንደሚመችሽ። ልጁ ባፍንጫው የሚያወራ የመጣበት ኮንተንት እንደና አዶናይ ሴጋ ሲመታን የመጣው we will see። ቤትሽ እንደፈለግሽ ማበር ትቻለሽ። that's not my business። ግን እዚህ ጋር መታችሁ ፐብሊክ ፊገር ሆናችሁ ፕሮሞት የምታረጉትን ነገር ደግሞ መተን እንቃወማለን። ባለማወቅ ይሁን በማወቅ ይሁን እንገልጥሻለን። እናትዬ እዚህ ጋር እንግዲህ ፔሪ የምትባለው ልጅ ለጆርዲ ጫማ ገዝታ ሰጣት። እዚህ ጋር የማመስገኛ ቪዲዮ አይነት ነገር ነው። ጫማ ልካላት ከምን ጋር እንደሚለበስ እንትን እያለች ነው እያሳየችን ነው። እንግዲህ አቶ ጆርዲ እህታችን እግዚአብሔር ይማርሽ አንቺንም እና ፔሪ መጀመሪያ ያሳየዋችሁ ልጅ ናት። እሷም ሌዲስ ናይት የምታዘጋጅ አናደር ቨርዥን ኦፍ ጆርዲ ናት ብያችኋለሁ። እና እንደዚህ ነው እንግዲህ። በጣም ደግሞ የሚገርመው ነገር እንትና ያባዱላ ልጅ ቤኪ ነው ምናምን የምትባለው ጆርዲ የሰራችውን ቪዲዮ ሪፖስት አድርጋየውና በጣም ነው ያፈርኩት። በነገራችን ላይ እኔ ዋሬቨር የጠቅላይ ሚኒስተርም ልጁኝ የሚኒስቴርም ልጁኝ that's not my business። በጣም ነው ግን የሚያሳፍረው። ትንሽ ፊደል የቆጠረች ልጅ ናት ታስባለች ብዬ አስባለሁና እንደዚህ አይነት ቦታ ያታለው ብዬ አልጠበቅኩም። I was shocked። ቲክቶክ ላይ ተጠፍቶ ሲመጣ ማለት ነው የሆነ ፓንታችሁን የሚጠመዝዘው ነገር አይጠፋም። የዚህ ልጅ ኢንተርቪው ማለት ነው ሊያሳብዳችሁ ደርሷል። እና ቪዲዮ እየሰራችሁም ኮሜንት ሴክሽን ላይም እየገባችሁም እያላችሁት ካለው ነገር አንዱ ምንድነው በጣም ብዙ ልጆች እንደ ሮል ሞዴል ያያታል እሷን። እንግዲህ በዚህ ልጅ ዙሪያ ላይ ተናገረችውን ጆርዲ ተናገረችውን ነገር ነው ለምን ልጆች ስልክ ይዛሉ የሚለውን ነገር ነው ሪፖስት ያረግሹና እነሱ የሚናገሩበት አማርኛ አይደለም። እነሱ ቃላትን በቃላት ነው የሚያጣፉት፣ ቃላትን በቃላት ነው የሚመቱት። ገባሽ? አንቺ ግን ሪፖስት አረግሽ ያንን ቪዲዮ እነ ፔሪ ምናምን እነ ቤተልሔም አካለ ወርቅ ያ ግሩፑ ነው ሪፖስት ሲያረግ የነበረው የሷን ቪዲዮና በጣም አፍሬብሻለሁ። በጣም ያሳፍራል። ሪፖስት ማረግሽ ለኔ አግባብ አይደለም ብዬ ነው የማስበው። እኔ ራሴን ሐሳብ ነው የምናገረውና እቺ ሰቀጫ ማን እንደሆነች ጠፍቶብሽ አይደለም መቼም በልጆች ዙሪያ በተነገረው ነገር ላይ ነው ሪፖስት ያረኩት ምናምን ብለሽ እንደደደብ እንደማታይን ተስፋ አረጋለሁና እቺን ሰቀጫ ገባቢ አይተሽ ሪፖስት በማረግሽ እነማን እንደሆኑ እንደምታቂ ተስፋ አረጋለሁ ሶሻል ሚዲያ ላይ ስላለሽ እና በጣም ታሳፍሪያለሽ። እንደዚህ አይነት ስቱፒድ አይነት ስራ ትሰሪያለሽ ብዬ አላስብምና ጋይስ መስመሩ ቀላል አይደለም። ሶፎኒያስ እንዳለው ሚኒስተሮች ምኖች ምናምን እንዳለው መስመሩ ቀላል አይደለም። እማትገምቷቸው ሰዎች አሉ እዚህ ውስጥ የሆነ ቦታ ላይ ሱፍ ለብሰው ለአእምሮአችን ከብደው የምናያቸው ሰዎች ገለጥ ስታረጓቸው ሌላ ነገር ነውና በጣም ነው የምታሳፍሩት። በነገራችን ላይ ያለው ማን የማንን እንትን ቪዲዮ ሪፖስት እንደሚያደርግ ኦኬ። አሁን ነበር እናንተ ላይ ማንቧረቅ ድምጼ ተዘግቶ ነው እንጂ ዛሬ ነበር እናንተ ላይ ብሎ መጮ አመስግኑ። ድምጼ ተዘግቶ ነው ዛሬ። እና ባህል ሚኒስቴር የምትባል ጉድ እንደዚህ አይነት ሰዎች እኛን አይወክሉም። እኛም ፕሮሞት ሊያረጉ ስለ ኢትዮጵያ ባህል ገና የማያውቁ ምንም ከአዲስ አበባ ወጥተው ወረድ ብለው የማያውቁ ምንም ግብረ ገብነት የሌላቸው አለሌዎችን አምጥተህ ኢትዮጵያን ባህል ያስተዋውቃሉ ብለ እንዳትመጣ። ኦኬ ስንት ሰው አለ? ስንት ሰው አንቺ ለኢላ ራቅ አርግልሽ ስንት ሰው አለ? 206 ሰው አለ። 206 ሰው አለ። እንግዲህ እዚህ ጋር ገብታ የምትናገረው ስለነ ሳም ስሚዝ ማን እንደሆነ ታውቁታላችሁ። ግብረ ሰዶም ነው። ስለነሱ ነው የምታወራው። ክለብ ውስጥ ገብታ አንዴ እንትናችሁ ሴት ለሴት ነሽ ትሉኛላችሁ፣ አንዴ ባለስልጣን ልጅ ናት ትሉኛላችሁ። ምን ላርጋችሁ? የናንተ ምን እንደዚህ ያርጉት ብቻ በቃ ጸያፊ ብልግና ነገር ነው የምትናገረው እና በመሃል ተወጣለች። እዚህ ጋር ሻት እያረገች ነው። በመሃል ተወጣና ጭሼ ልምጣ ትላለች። እንግዲህ ላይቭ ላይ ከፍተው እንደዚህ የሚያብዱ ሰዎች ናቸው። ሰዎች ሲመጡ ወጥተው ባህልን የሚያስተዋውቁት
ፕሮሞት የሚያረጉት ክለባችሁን እዛ ገሃነማችሁን ፕሮሞት አርጉ። እኛም ፕሮሞት አታረጉንም። እግዚአብሔር ይድረስላችሁ። መጀመሪያ ጥርስሽን ክራንቻ አስተካኪ። የሆነ ቦታ ላይ ራሱ ወጥተሽ እንትን አንቺ ራስሽን ራሱ ፕሮሞት ለማድረግ ማትበቂ እና በጣም ነው የሚዘገንኑት እነዚህ ልጆች ያመጣሁት ዛሬ የተለያየ ኢሹ ቢሆንም በምክንያት ነው። ሰሞኑ ምን መጣበት ጉዳይ አለና እጃችን ላይ ሆነ ፋይል ሲገባ ይዘን ምን መጣው ታሪክ አለ። ለዛ ነው ይሄንን ነገር ያመጣሁትና እነዚህ ልጆች የነ ጆርዲ ግሩፕ ናቸው እንዳልኳችሁ። ሌዲስ ናይት ተብሎ ይዘጋጃል ክለብ ውስጥ እና እዛ ውስጥ የሚደረገው ጉድ ዩቲዩብ አይፈቅድም እንዳናመጣው ጋይስ። እና እግዚአብሔር ይሁነን ይሄ ግብረ ሰዶሙን አካሄድ መንግስታችሁ እንዳይፈቅድ እግዚአብሔር ይሁነን ብለን እንጸልያለን። ያ ነገር በቃ ላልቷል። ህጉ ያን ያህል አይደለም እየላላ ነውና አሉ እንደምታዩዋቸው ናቸውና አሉ። እግዚአብሔር ይጠብቀን ነው የምንለው። ልጆቻችንን እግዚአብሔር ይጠብቅ፣ ሀገራችንን እግዚአብሔር ይጠብቅ፣ እግዚአብሔር የድሮዋን ኢትዮጵያን ያምጣልን ብለን እንጸልያለን። እንግዲህ በጸሎት የማይቻል ነገር የለም እንጂ ከነዚህ አለሌዎች ጋር ከባድ ነው ትግሉ፣ ከባድ ነው ጋይስ። እና ሶፎንያስ ላይ ዛሬ ስለወጣ እሱ ላይ እንትን ማለት ብቻ ሳይሆን አሉ እነዚህ የነ ባምቢ የነ ምናምን ሁሌ እንደዚህ በመደዳ ማመጣቸው ሰዎች ቼናቸው አንድ ነው ሰንሰለታቸው ጋይስ። እና ዛሬ በጣም ድምጼ ስለተዘጋ ነው እንጂ እነዚህ ላይ ነበር ማንቧረቅ። እና ጋይስ አመሰግናለሁ፣ ተባረኩልኝ። ኔክስት ሌላ ቪዲዮ ይዤ እመጣለሁ። ሰላም ሁኑልኝ፣ ተባረኩ። ባይ ጋይስ።